ጁን 13 የዕለቱ መልእክት ርዕስ ጻድቅ። አቤቱ አንተ ኃጢአተኞችን የምትገድል ከሆንህስ የደም ሰዎች ሆይ ከእኔ ፈቀቅ በሉ። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችህም አልተሰቀቅሁምን? መዝሙረ ዳዊት ምዕራፍ 139 ከቁጥር 19 እስከ 21። እግዚአብሔር ኃጢአተኞችን ይወዳል፣ ነገር ግን ኃጢአትን ይጠላል ሲባል ደጋግመን ሰምተናል። ልክ ነው። የእግዚአብሔር ባህሪ ጽድቅ ስለሆነ ኃጢአትን ይጠላል፣ በኃጢአት ላይም ይፈርዳል። ኃጢአተኛው ከኃጢአቱ በንስሐ ከተመለሰ ምሕረትን ይቀበላል። ዳዊት በነበረበት ዘመን የእግዚአብሔርን ጻድቅነት ተመልክቶ 3 ነገሮችን ይናገራል። አንደኛ፣ ጻድቅ የሆነው እግዚአብሔር ሰዎች ከኃጢአታቸው ካልተመለሱ እንደሚፈርድባቸው። ሁለተኛ፣ እግዚአብሔርንና የእግዚአብሔርን መንገድ የሚጠሉ የኔ ወዳጆች ሊሆኑ አይችሉምና እኔም ከነርሱ ጋር አልተባበርም የሚል ውሳኔ። ሶስተኛ፣ ከእግዚአብሔር ጽድቅ ጋር በመወገኔ በኃጢአተኞች ጥል ደረሰብኝ። የእግዚአብሔር ጽድቅንና ምሕረትን ታሳቢ በማድረግ ወደ እግዚአብሔር ሐሳብ ይበልጥ በመቅረብ የኃጢአተኞችን መንገድ መጸየፍ ይገባናል እንጂ እንደነርሱ እየተመላለስን እግዚአብሔርን ማሳዘን አይገባንም። ኃጢአተኞች ከኃጢአታቸው ንስሐ በመግባት በክርስቶስ ኢየሱስ አምነው የዘላለም ሕይወትን እንዲወርሱ ወንጌልን እንስበክ። እግዚአብሔር ጻድቅ